በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እናሳስባችኋል። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በማብራት በየጊዜው የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉ በአክብሮት እናስታውሳችኋለን። እንኳን ለእመቤታችን ለቅድስት ድንግል ማርያም ወርኃዊ በዓል በሰላም አደረሳችሁ። ራእየ ማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማርያም ለዮሐንስ እንዲህ አለችው፣ ረቂቅ ምስጢር በልቡናዬ የማይታወቅ ጌታዬ ፈጣሪ ልጄ የገለጸልኝ ምስጢር በጎልጎታ ስጸልይ ዓርብ ቀን በቀትር ብሩህ ደመና መጥቶ ከሦስቱ ሰማያት አውጥቶ አስቀመጠኝ። ሁሉንም አሳየኝ። ከአንቺ ከፈለገ ሰማይ ተወልጃለሁና አንቺም ሰላምታ ይገባሻል፣ እኔም እጹብ ድንቅ ምስጢርን እገልጽልሻለሁ አለኝ። እኔም መለስኩለት፣ ጌታዬ ፈጣሪ እንደወደድክ ይሁን አልኩት። ወደ ታች እያለኝ ወደ ታች ስመለከት ዓለምን ሁሉ አየሁ። ሰው ከንቱ ነገርን ይመስላል፣ ዘመኑም እንደ ጥላ ያልፋል ይጠፋል። ነፍሱም ከሥጋዋ ትለያለች፣ ለዘላለም አትኖርም፣ የምትኖርበትም አይታወቅም። እንግዲህ ሰው ሁሉ በከንቱ ነውን አልኩት። እሱም መልሶ ዳዊት ያለውን አልሰማሽምን አለኝ። ሰው ሁሉ በከንቱ ለምን ይኮራል? ዕለት ዕለትስ ለምን ኃጢአት ይሠራል? ዳግመኛ ጢስ ታይቶ እንደሚጠፋ የሰውም አኗኗር እንዲህ ነው አለኝ። እኔም መለስኩለት፣ የጻድቃን ነፍስ ከሥጋዋ ስትለይ ያሳየኝ አልኩት። መለሰልኝ፣ ጥቂት ቆይ ያሳይሻለሁ አለኝ። ከዚህ በኋላ 12ቱ መላእክተ ብርሃን በእጃቸው የወርቅ መስቀል የወርቅ ጥና ይዘው በደረታቸው የእግዚአብሔርን ምልክት አድርገው የጻድቃንን ነፍስ ለመቀበል ሲወርዱ አየሁ። ወደዚያች ነፍስ መላእክተ ጽልመትም መጥተው መረመሯት፣ ምክንያትም አጥተው ሄዱ። መላእክተ ብርሃን ግን 3 ጊዜ ጋርደው ከሥጋዋ ስትለይ እንዲህ አሏት፣ ደስ ሲያሰኟት ሲመክሯት፣ አንቺ ንጽሕትና ብርህት ነፍስ ሆይ ደስ ይበልሽ፣ እጥፍ ድርብ ደስታ ይገባሻል። ነይ ውጪ፣ ወደ አገርሽ እንሂድ አሏት። አንቺ ንጽሕትና ብርህት ነፍስ ሆይ ቅዱስ ዳዊት ዕድሜን መጠኑን ንገረኝ፣ በእኩሌታው ዕድሜ አትውሰደኝ ያለውን አስተውለሻልና። ዳግመኛም ጳውሎስ ዛሬ የሚገዙ የሚነዱ ኋላ እንዳልገዙ እንዳልነዱ ይሆናሉ፣ ዛሬ የሚበሉ የሚጠጡ ኋላ እንዳልበሉ እንዳልጠጡ ይሆናሉ። የዚህ ዓለም ንብረት ብልጽግና ኃላፊ ጠፊ መሆኑን አስበሽ ዲያብሎስን ድል ነስተሸዋልና ዓለምንም ንቀሽ ጉድፍ እንደሆነ እንደ መርገም ጨርቅ ጥለሸዋልና የማያረጀውን የማይጠፋውን መርተሻልና ለዘላለም የሚኖር መንግሥተ ሰማያትን ወደሻልና ነይ ወደ ፈጣሪሽ እንሂድ አሏት። የዚያን ጊዜ ሌሎች መላእክተ ብርሃን ወረዱ። የወርቅ ዝርግፍ ዕንቁ የብርሃን ቀጸላ 12 የብርሃን መብራት ይዘው ከብርሃን አክሊሎች ጋር ወረዱ። ብርሃናቸውም ከፀሐይ ከጨረቃ 7 እጅ ያበራል። ጌታም እስከ 5ኛው ሰማይ ድረስ መጣ። እኔም ያችን ነፍስ ለመገናኘት ሄድኩ። መላእክተ ብርሃንም እልል አሉ፣ እኔም ከእርሳቸው ጋር እልል አልኩ።
ምዕመናን ሁሉ በእጃቸው አጨብጭበው በቃላቸው እልል ብለው ለእግዚአብሔር ምስጋና አቀረቡ። ዳግመኛም የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው እንዳለ ያችን ነፍስ ወደ እግዚአብሔር አቀረቧት። ነፍስ ሆይ ደስ ይበልሽ፣ ደስታ ይገባሻልና ወደ ፈጣሪሽም እጅ ንሺ ስገጂ አሏት። እርሷም ሰገደች፣ ፈጣሪዋንም እጅ ነሳች። አስቀድሞ ይጠብቃት የነበረው መልአክ ለእግዚአብሔር እንዲህ አለው፣ አቤቱ የዚያችን ነፍስ ምግባሯን ነገርኩህ፣ እንደ እውነተኛነቷ አክብራት አለው። በእውነት የሚፈርድ ጌታም እንደ ፈጠርኩሽ ንጽሕት ሆነሽ የኖርሽ ነፍስ ሆይ እንዴት ነሽ? ቃሌን ያላቃለልሽብኝ ያላበልሽብኝ፣ እኔም አላብልብሽም። ሥጋሽንም በጊዜ ምጽአት አነሳዋለሁ፣ በክብር ከኔ ዘንድ ትኖሪያለሽ ብሎ በሰው እጅ ያልተፈተለ ከወተት የነጻ ነጭ ልብስ ሰጣት። ከፀሐይ ከጨረቃ 7 እጅ የሚያበራ 3 አክሊለ ብርሃን ሰጣት። ሚካኤልን ጠርቶ ንሳ ወደ ገነት ውሰዳት አለው። በአብርሃም በይስሐቅ በያዕቆብ አጠገብ ተቀምጣ በደስታ ትኑር፣ ዳግመኛ እስክመጣ ድረስ ያን ጊዜ ዋጋዋን እከፍላታለሁ፣ ከቅዱሳን ጋር ትቆየኝ አለው። መላእክተ እግዚአብሔርም ይህን ፍርድ በሰሙ ጊዜ አቤቱ ጌታችን ፍርድህ የተቃና አገዛዝህም በእውነት ነው ብለው ደስ አላቸው። እኔም እንደነሳቸው ደስ አለኝ። ያችን ነፍስም ሸኟት፣ ወደ ገነትም አደረሷት። ጻድቃን ሰማዕታት አብርሃም፣ ይስሐቅ፣ ያዕቆብ አባቶቻችን እናቶቻችን ባሉበት ቅዱስ ዳዊት በመካከላቸው በገናውን እየመታ ተቀበሏት። እንዲህም አሏት፣ ንጽሕትና ብርህት ነፍስ ሆይ ለዘላለም የሚኖር ደስታ ሕይወት ወዳለበት ነይ ውጪ አሏት። ያችም ነፍስ ከነሱ ጋር ሄደች። እኛም ከዚህ በኋላ ተመልሰን እነኛም ሃሌሉያ 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 ቅዱስ 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 እግዚአብሔር ጸባዖት ፍጹም ምልእ ሰማያት ወምድረ ቅዱሳት ስብሐት ትኪ ዳግመኛ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያሉ ፈጣሪያቸውን አመሰገኑ። እኔም ልጄን እንዲህ ስል መለስኩለት፣ የኃጥአን ነፍስ በሥጋዋ ስትለይ ያሳየኝ አልኩት። ጥቂት ቆይ ያሳይሻለሁ አለኝ። ወደ ታች እያለኝ ወደ ታችም አየሁ። መላእክተ ብርሃንና መላእክተ ጽልመት ወደ ኃጥእ ነፍስ ሄዱ። መላእክተ ብርሃን ቀርበው ያችን የኃጥእ ነፍስ መረመሯት። መልካም ነገር አጥተው ሄዱ። ያን ጊዜውን መንፈስ ቅዱስ ተለያት። የገሃነመ እሳት ሹም ቆሞ ከሆዷ ገባ። ያች ነፍስ በብዙ ጭንቅ ከሥጋዋ ተለየች። ሞቱ ለሐጽቅ ጸዋግ የኃጥእ ሞት የከፋ ነው እንዳለ በክፋቷ በበትር እሳት አለንጋ እየደበደቡ እየገረፉ ከሥጋዋ ለይተው ወሰዷት። አንቺ ነፍስ ወደ ማን ትሄጂ? እግዚአብሔርን አታውቂ እያሉ ሲደፏት ሲያዳፏት ወሰዷት። ያችም ነፍስ ኩነኔ መኖሩን አላውቅም ነበር፣ አውቄ ቢሆን ልልበስ ልብላ ልጠጣ ልልም ነበር። አሁንም ስለ እግዚአብሔር ስለ እግዝእትነ ማርያም ደከመኝ አሳርፈኝ አለች። ፈጣሪሽንና ማርያምን የካድሽ ወንጀለኛ እናሳርፍሽም አሏት። ሁለተኛም ስለ እግዝእትነ ማርያም ደከመኝ አሳርፉኝ አለች። ማርያምን ወዴት ታውቂያታለሽ እያሉ ሲወስዷት አይቼ ብዙ አለቀሱ፣ ብዙም አዘንኩ። ልጄን እንዲህ አልኩት፣ ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የለምና እባክህ ማርልኝ አልኩት። ልጄም መለሰልኝ፣ አትዘኝ እናቴ ሆይ፣ ሰው በምድር መልካም ግብር ካልሰራ መማር አይገባውም አለኝ። ያን ጊዜ ልቅሷ በዛች። ይህች ነፍስ ለእግዝእትነ ማርያም ጥቂት አሳርፉኝ እያለች ጩኸት ማብዛቱን በሰማው ጊዜ መሪር እንባ አለቀስኩ። ለቅሶዬንም ልጄ በሰማ ጊዜ ስለ እናቴ ስለ ማርያም ብላችሁ ጥቂት አሳርፏት ይህችን ነፍስ አላቸው። ያችንም ነፍስ ጥቂት አሳረፏት። ከዚያም በኋላ አንቺ ጎስቋላ ነፍስ ወዴት ትሄጃለሽ? መግቢያሽስ ወዴት ነው? ወዮልሽ ወዮታ አለብሽ እያሉ ወሰዷት።
ለሐሰት የሐሰት አባት፣ ሐሰት የሚያናግር፣ ሰው የሚያሳማ፣ ዝሙት የሚያሰራ፣ ወደ በሽታ ቤት የሚያስገሰግስ፣ የሚያሰክር፣ ከጠንቋይ ቤት የሚያሰግድ፣ ዘፈን የሚያስወድድ፣ ነፍስ የሚያስገድል ሰይጣን ወደ እርሷ ከጭፍሮቹ ከመላእክተ ጽልመት ጋር ተሽቀዳድመው ሄዱ። መረመሯትም፣ ወገናቸው ሆና አገኟት። አንቺ ጎስቋላ ነፍስ ወደ ማን ትሄጂ? ወደ መንግሥተ ሰማያት ትገቢ ትወጃለሽን? እያሉ ተዘባበቱባት። ሰራዊተ መላእክት ካሉበት አደረሷት። በመካከላቸው ብትቆም ይህችን የተረገመች ነፍስ ውሰዱልን አሉ። ሽታው አስቸገረም ብለው ጮኹ። ከዚህም በኋላ አንቺ ርግምት ነፍስ ወዮልሽ፣ ወዮታ አለብሽ እያሉ ወደ ሰማይ አወጧት። ከእግዚአብሔር ፊት አደረሷት። የፈጠረሽ እግዚአብሔር ይህ ነው፣ ስገጂ እንጂ እጅ ንሽ አሏት። ያችም ነፍስ ሰገደች፣ እጅም ነሳች። ቀድሞ ይጠብቃት የነበረው መልአክ አቤቱ ጠብቅ ያልከኝ ነፍስ ይህችው ብሎ ለጌታ ቀረባት። ጌታም መልሶ ነፍስ ሆይ ለምን በደልሽኝ? ፀሐይንና ጨረቃን እያፈራረኩ ሳወጣ ከጻድቃን ለየሁሽን? እህልን ለምግብ ውሃን ለመጠጥ እጽዋትን አታክልትን ፈጠርኩልሽ። የነፍስሽን መድኃኒት መልካም ግብር መስራት ለምን ረሳሽ ቢላት፣ እኔ ኩነኔ መኖሩን አላውቅም ነበር። አውቄ ቢሆን ልብላ ልጠጣ ልልበስ አልልም ነበር። ጌታም ካህናትና መጻሕፍት ካንቺ ዘንድ አልነበሩምን? ለምን አልሰማሻቸውም? ለነፍስሽስ ስንቅ መልካም ግብር ለምን አልሰራሽም ብሎ ቢጠይቃት፣ እርሷም የምትመልሰው ብታጣ ዝም አለች። ከዚህም በኋላ ጌታ በምድር መልካም ግብር ያልሰራ መማር አይገባውምና ንሱ ወደ አባቷ ወደ ሰይጣን ውሰዷት፣ ለገሃነመ እሳት ሹም ለጥልሚያ ኮስጧት አለ። ዳግመኛም እስክመጣ ድረስ በሲኦል በጨለማ ቤት ትኑር አለ። ይህንንም በሰማሽ ጊዜ ጮኸች፣ ወይኔ ሳልፈጠር በቀረሁት የተሻለኝ ነበር፣ የተወለድኩባት ቀን ርጉም ትሁን ብላ አለቀሰች። ያች ነፍስ ብታለቅስ ሁላችንም አለቀስን። መላእክትም አክሊላቸውን አወርደው አለቀሱ። ክቡር ዳዊት በውኑ የሰውን ልጅ ለከንቱ ፈጥረኸዋልን እንዳለ ሰው ሁሉ ዓለምን ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል እንዳለ ለዚያችም ነፍስ ሁላችንም አለቀስን። ከዚህ በኋላ ልጄ እንዲህ አለኝ፣ ወደ ገነት እንሂድ አለኝ። ሄጄም ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መልካም ሰዎች የሚኖርበትን አየሁ። ወደ ላይ አወጣኝ፣ ስሩ የማይታይ ከጥልቅ ገደል አደረሰኝ። ከዚያም 7 ብርሃናት ከፀሐይ ከጨረቃ 12 እጅ የሚያበሩ አየሁ። አንድ አረጋዊ ሽማግሌ ሰው መጥቶ ማርያም ሆይ አንቺ የከበርሽ የማኅፀንሽን ፍሬ የከበረ ነው፣ አንቺን ያየ ዓይኖቼ የከበሩ ናቸው ብሎ እጅ ነሳኝ። ልጄን ይህ ሰው ማን ነው ብዬ ጠየቅኩት። ሄኖክ ነው አለኝ። ዳግመኛም እንደሱ አንድ ሰው መጥቶ እጅ ነሳኝ። ልጄ ይህ ሰው ማን ነው አልኩት። ኤልያስ ነው አለኝ። ከዚህ በኋላ ከታች እስከ ላይ በወርቅ ቀለም የተጻፈ አምደ ወርቅ አየሁ። ቁመቱ በመልአኩ ክንድ 15 ይሆናል። ጽሕፈቱም ረቂቅ ነው። እኔም ይህንን አይቼ ልጄን ጠየቅኩት። ይህ ረቂቅ ጽሕፈት የተጻፈበት አምደ ወርቅ ምንድን ነው አልኩት። የጻድቃን ስማቸው ነው አለኝ። የፊታቸው መልክ ብቻ ነው የተጻፈው ብዬ ብጠይቀው አይደለም ሁለንተናቸውም ተጽፏል እንጂ አለኝ። ሳይወለዱ ነው ከተወለዱ በኋላ ብለው ከአባታቸው ከአዳም በፊት ተጽፈዋል አለኝ። ዳግመኛም በአምደ ወርቁ ከተጻፈው ጽሕፈት የሚበልጥ የተጻፈበት የእሳት አምድ አየሁ። በዚያ በእሳት አምድ ላይ የተጻፉ እነማን ናቸው ብለው ኃጥአን ናቸው አለኝ። ሳይፈጠሩ ነው ከተፈጠሩ በኋላ የተጻፈው ብለው ለዚህ ሥቃይ አስቀድሞ የተጻፉ ናቸው ብሎ አለኝ። መጽሐፍ ያለውን አልሰማሽምን አለኝ። ከእናታቸው ማኅፀን የተመረጡ ለሹመትም ሆነ ለድህነት አሉ እንዳለ ቅዱስ አትናቴዎስ። ከዚህ በኋላ ወደ ሌላ ቦታ ወሰደኝና
ከፀሐይ ከጨረቃ 12 እጅ የምታበራ አገር አየሁ። በየሰዓቱ ትልፊታት የሚያፈራ ብዙ ፍሬ ያለው ብዙ አትክልትም አየሁ። ዳግመኛም ተምር፣ ገውዝ፣ ለውዝ፣ ሎሚ፣ ትርንጎ 40,067 አትክልት መዓዛቸው ልቦናን የሚመስጥ በዚያ ቦታ አየሁ። ልጄንም ጠየቅኩት፣ ይህ ቦታ ለማን ይሆናል አልኩት። ወንድ በአንድ ሴት፣ ሴት በአንድ ወንድ ተወስነው በንጽሕና ቢኖሩ በሞቱ ጊዜ መኖሪያቸው ይህ ነው። በልቦናቸው ንጹሕ የሆኑ ሰዎች እግዚአብሔርን ያዩታል፣ ወደ እግዚአብሔርም ይወስዷቸዋል እንዳለ። ከዚህም በኋላ በዚህ ቦታ አንጻር የወይን ወንዝ ወዳለበት ቦታ ወሰደኝ። በዚያም ቦታ ደጋጎች አባቶቻችን አዳም፣ አቤል፣ ሴት፣ መላልኤል፣ ቃይናን፣ ያሬድ፣ አልፋስክድ የቀደሙ አባቶቻችን ሁሉ አሉበት። መጀመሪያ አባታችን አዳም መጥቶ ማርያም ሆይ እንዴት ነሽ አለኝ። አንቺን ያዩ ዓይኖቼ ንዑዳን ክቡራት ናቸው አለኝ። አቤልም መጥቶ እንዴት ነሽ አለኝ። የቀደሙ አባቶቻችን ሁሉ እየመጡ መልካሚቷ እርግብ ማርያም ሆይ እንዴት ነሽ? አንቺን ያዩ ዓይኖቻችን ንዑዳት ክቡራት ናቸው ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላም የማር ወንዝ ወዳለበት ወሰደኝ። በዚያም ቦታ ሙሴ፣ አሮን፣ አሞጽ፣ ኢሳይያስ፣ ናሆም፣ ኤርምያስ፣ ሶፎንያስ ነቢያት ሁሉ፣ ኤልሳቤጥ፣ ራሔል፣ ሳራ፣ ርብቃ የጸደቁ ሴቶች ሁሉ አሉ። የነቢያት አለቃ ሙሴ መጥቶ እጅ ነሳኝ፣ ሰገደልኝ። ጸምር ጻዳ ማርያም ሆይ እንዴት ነሽ አለኝ። አንቺን ያዩ ዓይኖቼ ንዑዳት ክቡራን ናቸው አለኝ። ነቢያትም ሁሉ መጥተው እጅ ነሱ፣ ሰገዱልኝ። ጽርህ ንጽሕት ማርያም አንቺን ያዩ ዓይኖቻችን ንዑዳት ክቡራን ናቸው ብለው እጅ ነሱኝ፣ ሰገዱልኝ። እናቴ ሔዋን መጥታ እንዴት ነሽ አለች። ጽርህ ንጽሕት ማርያም ሆይ አንቺን ያዩ ዓይኖቼ ንዑዳት ክቡራት ይሁኑ አለች። ክቡራት ቅዱሳት አንስትም ሁሉ መጥተው እጅ ነሱኝ፣ ሰገዱልኝ። የእግዚአብሔር ማደሪያው እንዴት ነሽ አሉ። ከዚህ በኋላ የወተት ወንዝ ወዳለበት ቦታ ወሰደኝ። በዚያ ቦታ 14,000 ከ4,000 ሕፃናት አሉ። እነሱም ባዩኝ ጊዜ መጥተው እጅ ነሱኝ፣ ሰገዱልኝ። የደናግል መመኪያቸው ማርያም ሆይ አንቺ ከሁሉ ይልቅ የከበርሽ ነሽ፣ አንቺን ያዩ ዓይኖቻችን የከበሩ ይሁኑ ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላ የወይን ወንዝ ወዳለበት ቦታ የሚኖሩ እነማን ናቸው አልኩት። ባልንጀሮቻቸውን እንደ ራሳቸው ማለትም እንደ ነፍሳቸው የሚወዱ፣ ለተራቡ ያበሉ፣ ለተጠማ ያጠጡ፣ ለታረዘ ያለበሱ ሰዎች በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል። እጅ ለመንሳት ለመስገድ ወደ ፈለገ ሰማይ ሲወስዷቸው ቅዱሳንም መጥተው ይቀበሏቸዋል። ዓለምን ድል ነስተዋልና ዲያብሎስን አሸንፈዋልና መልካም ግብር በመስራት በእውነት ጎልማሳ ናችሁና አገራችሁ ግቡ፣ እንደኛ ደስ ይበላችሁ ይሏቸዋል አለ። ዳግመኛም ልጄን የማር ወንዝ ወዳለበት ቦታ እነማን ይኖራሉ አልኩት። ለችግረኛና ለምስኪን አስቦ የሚሰጥ እሱ ምስጉን ነው። እግዚአብሔር ከክፉ ቀን ያድነዋል፣ ይጠብቀዋልም፣ ሕያውም ያደርገዋል። በምድር ላይ በሕይወተ ሥጋ በሚኖርበት ጊዜ ያመሰግነዋል፣ በጠላቶቹም እጅ አሳልፎ አይሰጠውም። ታሞም በአልጋው ላይ ይረዳዋል፣ መልካሙም ምንጣፍ ያነጥፍለታል እንዳለ ክቡር ዳዊት። ዳግመኛም እግዚአብሔር ይራራላቸዋል፣ ደካማውን ከብርቱ ረዳት የሌለውን ከቀማኛ እጅ ያድናቸዋል። ከግፍና ከነፍስ ጭንቀት ይሰውራቸዋል። ለሰው የሚራሩ ሰዎች ክቡራን ናቸው። የተበደሉ ሰዎች መንግሥተ ሰማያትን እጅ ያደርጓታልና። ለተበደለ የሚራራ እናት አባት ለሌለው እናት አባት የሚሆን ክርስቲያንም አረመኔም ቢሆን ሁሉም የእግዚአብሔር ፍጥረት ነውና ለድሃ ሁሉ የሰጠ በቅንነት የሚሄድ ጽድቅንም የሚያደርግ በልቡናው ተንኮል የሌለበት
በአንደበቱ እውነትን የሚናገር በሰውነቱ ክፋት በቃሉ ሐሰት የማይገኝበት በባልንጀራው ላይ ክፋትን የማያደርግ ወገኖቹን የማይዘልፍ የማይሳደብ እግዚአብሔርን የሚፈራ ሰውን የሚያከብር ባልንጀራውን የማይከዳ ገንዘቡን ባራጣ የማያበድር በንጹሑ ላይ መማለጃን ጉቦን የማይቀበል ፍርድን የማያጓድል ድሃን የማይበድል የከበረ ነው እንዳለ ለመስጠት እጃቸውን የዘረጉ ሰዎች በሞት ጊዜ ከእግዚአብሔር ዘንድ ያቀርቧቸዋል። እጅ ነስተው ሰግደው ወደዚህ ያመጧቸዋል፣ ዋጋቸውንም ይሰጣቸዋል። በዚህ ቦታ ለዘላለም ደስ ብሏቸው ይኖራሉ አለ። ዳግመኛም የወተት ወንዝ ወዳለበት ቦታ እነማን ይኖራሉ አልኩት። ከዝሙት ሰውነታቸውን ንጹሕ ያደረጉ ሴቶችም በድንግልና የኖሩ በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል፣ ዋጋቸውንም ይሰጣቸዋል። በዚያው ቦታ ደስ ብሏቸው ይኖራሉ አለ። ከዚህ በኋላ በወርቅ ዕንቁ የተሸለመች ከፀሐይ ከጨረቃ 2 እጅ የምታበራ ምድር አሳየ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅኩት። መለሰልኝ፣ አንደበቱን ከሐሜት የጠበቀ ኩራት የሌለበት ባልንጀራውን የማያዋርድ ምክንያተ ሐኬት የሌለበት በልቦናው ቂም በቀል የማያኖር የዋህ የሆነ እኒህ ሁሉ በሞቱ ጊዜ ወደ እግዚአብሔር ይወስዷቸዋል፣ እጅ ነስተው ሰግደው ያመጧቸዋል። የዋሃንስ ይወርስዋ ለምድር የዋሃን መንግሥተ ሰማያትን ወርሰው በውስጡ ይኖራሉ እንዳለ ማቴዎስ ዋጋቸውን ይህንን ይሰጣቸዋል አለ። ዳግመኛም በዚህ ቦታ አንጻር ብዙ ሰዎች ተበትነው አየሁ። በገነት በር ብዙ ፍሬ ያለው የሚመስል ትልቅ ዛፍ አለ። ለእነዚያ ሰዎች ፍሬ ያለው መስሏቸው በተራቡ ጊዜ ለመብላት ወደ ላይ ሲወጣ ይወጣሉ፣ ወደ ታች ሲወርድ ይወርዳሉ፣ ፍሬውን አያገኙትም። ይህንም ባየሁ ጊዜ መሪርም ባለቀሱ። ልጄንም ጠየቅኩት፣ እኒህ ሰዎች ምንድናቸው አልኩት። ይህስ ዕፅ ምንድን ነው? እኔ የዛፉ ፍሬ ያለው መስሎኝ ነበር። እነዚህ የተራቡ ሰዎች ፍሬውን ለመብላት ወደ ታች ሲወርድ ይወርዳሉ፣ ወደ ላይ ሲወጣ ይወጣሉ፣ ፍሬውን አላገኙትም። ነገሩ ምንድን ነው አልኩት። እርሱም የእነዚህን ሰዎች ኃጢአት እነግርሻለሁ አለኝ። በጾም በጸሎት የተጸመዱና በትዕግሥት ፍጹማን ቢሆኑ ለተራባ አላበሉም፣ ለተጠማ አላጠጡም፣ ለታረዘ አላለበሱም፣ እንግዳ አልተቀበሉም፣ ትዕቢተኞች ኩራተኞች ናቸው አለኝ። እነዚህ ቃላት ሰውን ያሰናክላሉን ብዬ ልጄን ጠየቅኩት። መለሰልኝ፣ ከእነዚህ ከሦስቱ ኃጢአት የበለጠ የለም፣ ዲያብሎስም በትዕቢቱና በኩራት ተዋርዷል አለኝ። እንዲህም ብዬ ልጄን ጠየቅኩት፣ እስከ መቼ ድረስ ይኮነናሉ አልኩት። ዳግመኛ እስክመጣ ድረስ ነው አለኝ። ያን ጊዜ ጻድቃን ስለ እነርሳቸው ይለምኑላቸዋል፣ እኔም እምራቸዋለሁ፣ አልጥላቸውም፣ ወደ መንግሥተ ሰማያት ይገባሉ አለኝ። ይህንም በሰማው ጊዜ ልጄን አመሰገንኩት። ከዚህም በኋላ ወደ ሌላ ቦታ ወሰደኝ። ከወርቅ መርከብ ላይም አወጣኝ፣ ወስዶም ከቤት አገባኝ። ያቺ ቤትም ከፀሐይ ከጨረቃ ይልቅ ታበራለች። በውስጧም ብርሃኑ የሚያንጸባርቅ የግምጃ ምንጣፍ ወላንሳ ተነጥፎባታል። የወርቅ የብርሃን አልጋ ተዘርግቶባታል። ይህች ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት። እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩም፣ ባልና ሚስት አንድ አካል ናቸው እንዳለ ማቴዎስ። ወንድ በአንድ ሴት፣ ሴት በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ቦታ ያገቧቸዋል፣ ለዘላለምም ደስ ብሏቸው ይኖራሉ አለኝ። ከዚህ በኋላ 4400 እንደ ፀሐይ የሚያበሩ መናብርተ ብርሃን አየሁ። እኒህ መናብርት ለማን ይሆናሉ ብዬ ልጄን ጠየቅኩት። በስሜ ስለማመን የሚያስተምሩ ናቸው አለኝ። ሁሉም ይጠሏቸዋል፣ ሁሉም ይደበድቧቸዋል፣ ይገድሏቸዋል። ኋላ ግን ከራሳቸው ፀጉር አንዲት አጠፋም፣ በመቻላችሁ ነፍሳችሁን ታድኗታላችሁ እንዳለ ማቴዎስ። ሲርባቸው ሲጠማቸው ከሀገር ወደ ሀገር ሲሰደዱ ዓለምን የናቁ
ስለ ሃይማኖት ሰውነታቸውን ለሞት አሳልፈው የሰጡ 12 ሐዋርያት፣ 72ቱ አርድእት እነዚህ ሁሉ ይቀበሏቸዋል አለኝ። የቅዱሳን ሰራዊት ሁሉ የእግዚአብሔር ማደሪያው ማርያም ሆይ እንዴት ነሽ ብለው እጅ ነሱኝ፣ ሰገዱልኝ። ከዚህ በኋላ ወደ ሌላ ቦታ ወሰደኝ። ከፀሐይ ከጨረቃ ይልቅ የሚያበሩ 200 ቤተ ክርስቲያን አየሁ። እነዚህ ለማን ይሆናሉ ብዬ ልጄን ጠየቅኩት። ለጳጳሳት፣ ለኤጲስቆጶሳት፣ ለቀሳውስት፣ ለዲያቆናት፣ ለአናጉንስጢስ፣ ለመዘምራን ይሆናሉ አለኝ። ሁሉም ይገባሉ ብዬ ጠየቅኩት። አይገቡም፣ ጥቂት ናቸው የሚገቡት አለኝ። እግዚኦ እግዚኦ እያሉ የሚዘባበቱብኝ ሁሉ ከመንግሥተ ሰማያት አይገቡም፣ የአባቴን ፍቃድ የፈጸሙ ይገባሉ ብዬ የተናገርኩት አልሰማሽምን አለኝ። ሰውነታቸውን ከዝሙት ንጹሕ ያደረጉ፣ ከሰው ሚስት ያልሄዱ፣ ኩራት የሌለባቸው፣ ትዕቢት ምቀኝነት የሌለባቸው፣ ቂም በልቦናቸው ያላኖሩ፣ ከአንድ ሴት ወደ አንድ ሴት ከአንድ ወንድ ወደ አንድ ወንድ የማይሉ፣ ቁጡና ሰካራም ያልሆኑ፣ ለጣዖት ያልሰገዱ፣ በአምልኮ ባዕድ ያላመለኩ፣ በሐሰት ያልማሉ፣ ቤተ ክርስቲያን የሚያዘወትሩ፣ በንጹሕ ሆነው ሥጋዌን ደሜን የሚቀበሉ የሚያቀብሉም ሰዎች እነዚህ ናቸው ከመንግሥተ ሰማያት የሚገቡት። እነዚህን የነገርኩሽን ቃላት ያልፈጸሙ መንግሥተ ሰማያት አይገቡም አለኝ። ከዚህ በኋላ ወደ ኢየሩሳሌም ሰማያዊት አደረሰኝ። የሰዓት መጋረጃ ያለበት የብርሃን ቤተ መቅደስ አየሁ። በእጁ መሰንቆ በገና ይዞ እየመታ እንደ ፀሐይ የሚያበራ አንድ ሰው አየሁ። ያም ሰው መሰንቆ በገና ሲመታ ምድሯን ያናውጻታል። ከኢየሩሳሌም ደጅ ቆሟል። እኔም በገባው ጊዜ ወደ እኔ መጣ። ማርያም ሆይ ከሁሉ ይልቅ አንቺ የከበርሽ ነሽ ብሎ እጅ ነሳኝ፣ ሰገደልኝ። የዚህ ሰው ስሙ ማን ነው ብዬ ልጄን ጠየቅኩት። ቅዱስ ዳዊት ነው አለኝ። ሃሌሉያ ብሎ ሲያመሰግን ሰምቼው ሃሌሉያ ሲሉ የሰማኋቸው በዳዊት ቃል ምስጋና ሁሉ ተነግሯልን ብዬ ልጄን ጠየቅኩት። አዎን ምስጋና ሁሉ በዳዊት ቃል ተነግሯል አለኝ። እኔም መልሼ ሃሌሉያ ማለት ምን ማለት ነው ብዬ ልጄን ጠየቅኩት። ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር አምላክ የተመሰገነ አምላክ ማለት ነው አለኝ። ሃሌሉያ ቢል ለሰው ምስጋና ይሆንለታልን ብዬ ጠየቅኩት። አዎን በጥቡ ልቡና ሆኖ ሃሌሉያ ብሎ ያመሰግን ምስጋናው እንደ መላእክት ይሆንለታል አለኝ። ዳግመኛ መለስኩለት። ሰው የታመመ እንደሆነ ተኝቶ ቢጸልይ ኃጢአት ይሆንበታልን አልኩት። ለድውይ አይሆንበትም አለኝ። ከዚህ በኋላ ወደ ሌላ ቦታ ወሰደኝ። የወርቅ ልብስ ያለበት ዳርቻው የማይታወቅ እንደ ፀሐይ የሚያበራ አገር አሳየኝ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅኩት። ንብረታቸውን ትተው ዓለምን ልቀው ለመነኑ ሰዎች ይሆናል አለኝ። ይህችን ሀገር የሚያውቃት የለም። ካህናተ ሰማይ አይገቡም፣ ከበር ይቆማሉ እንጂ የባሕሪ አባቴ አብ የባሕሪ ሕይወቴ መንፈስ ቅዱስ ከዚያ እንገኛለን። አንቺም ግቢ ሀገር ይሁንሽ አለኝ። 3000 መላእክት ያገልግሉሽ አለኝ። መነኮሳት ሁሉ ይገባሉን ብዬ ጠየቅኩት። ሁሉም አይገቡም አለኝ። ሰውነታቸውን ከዝሙት ንጹሕ ያደረጉ፣ ዓለምን ንቀው የመነኑ፣ ደስታን ተድላን የጠሉ፣ ቁጡ ያልሆኑ፣ ትዕቢት ኩራት የሌለባቸው፣ ቂም በቀል በልቦናቸው ያላኖሩ፣ ሰውን ከሰው የማያጣሉ፣ ንዝላል ያልሆኑ፣ በየጊዜው በየሰዓቱ ጸሎት የሚያደርጉ ይገባሉ አለኝ። በጾም ተጠምዶ የሚኖር መነኩሴን የሚበልጠው የለም ብሎ መጽሐፍ የተናገረውን አልሰማሽምን? ዳግመኛም ገንዘብ አግኝቶ ከሚመጸውት መነኩሴ ገንዘብ የሌለው በትሕርምት በጸሎት ተጠምዶ የሚኖር መነኩሴ ይበልጣል። ዳግመኛም ጳውሎስ እኔ በዓለም ዘንድ ምውት ነኝ፣ ዓለምም በእኔ ዘንድ ምውት ናት እንዳለ ይህንን ሁሉ የፈጸመ መነኩሴ ከመንግሥተ ሰማያት ይገባልን ብዬ ብጠይቀው የማይገቡትን እነግርሻለሁ አለኝ። ትዕቢተኞች፣ ኩራተኞች፣ ሴሰኞች፣ ባልንጀሮቻቸውን የሚጠሉ በአንደበታቸውም ራሳቸውን ከፍ ከፍ የሚያደርጉ መነኮሳትም ሆነው ተሹመው የሚገዙ
የሚነዱ በፈረስ በበቅሎ የሚሄዱ ከቆብ በኋላ የሚሰስኑ ለሆዳቸው የሚገዙ ካለ ልክ የሚበሉ የሚጠጡ ሁልጊዜ ዛሬ ዓመት በዓል ነው እያሉ ለመብል የሚዘጋጁ እነዚህ መንግሥተ ሰማያት አይገቡም አለኝ። ዳግመኛም ነይ ወደ ምዕራብ እንሂድ፣ የኃጥአን ነፍስ የሚኖርበትን አሳይሻለሁ አለኝ። ወስዶ በሰማይና በምድር ዳር ከባህር ዳርቻ ደረሰኝ። የእሳት ባህር ያለበት የገሃነም ቦታ አሳየኝ። ይህ ቦታ ለማን ይሆናል ብዬ ልጄን ጠየቅኩት። በመልካም ግብር ያልተገኙ በኃጢአት የኖሩ ቦታቸው ይህ ነው አለኝ። በዚያ በባህር ውስጥ ብዙ ሰዎች ከጉልበታቸው ድረስ ከእምብርታቸው ድረስ ከደረታቸው ድረስ ከአንገታቸው ድረስ ከከንፈራቸው ድረስ ከራሳቸው ድረስ የእሳት ባህር ያጠለቃቸው አየሁ። ከጉልበታቸው ድረስ ያጠለቃቸው እነማን ናቸው ብለው በሦስት ጊዜያት ጸሎት የማይዙ ናቸው አለኝ። ከእምብርታቸው ድረስ ያጠለቃቸው እነማን ናቸው አልኩት። ከቤተ ክርስቲያን ውስጥ ዋዛ ፈዛዛ የሚጫወቱ ናቸው አለኝ። ከደረታቸው ድረስ ያጠለቃቸው እነማን ናቸው ብለው ከቆረቡ በኋላ እህል ውሃ ሳይቀምሱ የሚናገሩ ናቸው አለኝ። ከአንገታቸው ድረስ ያጠለቃቸው እነማን ናቸው ብለው ባልንጀራቸውን የሚያሙ ናቸው አለኝ። ከከንፈራቸው ድረስ ያጠለቃቸው እነማን ናቸው ብለው ባልንጀራቸውን እንግደል የሚሉ ናቸው አለኝ። ከራሳቸው ድረስ ያጠለቃቸው እነማን ናቸው ብለው ከቅጽረ ቤተ ክርስቲያን ሴት የሚተኙ ናቸው አለኝ። ከዚህም በኋላ ከስር እስከ ጫፍ ከጫፍ እስከ ስር ድረስ በ5000 ዓመት የማይደረስ ትልቅ ገደል አሳየኝ። የአንዱ ነፍስ በአንዱ ነፍስ ላይ ሲወድቅ አየሁ። እኔ ምንድናቸው ብዬ ልጄን ጠየቅኩት። በአባታቸው በወንድማቸው በልጃቸው በባልንጀራቸው ሚስት የሚሰስኑ ናቸው አለኝ። ሴት አራሱና ወይም መርገም በመጣ ጊዜ በሩካቤ ሥጋ የሚገናኙና እንስሳትን ምድርን ሰንጥቀው የሚወስቡ ወንዱንም በግብረ ሰዶም የሚያመነዝሩ ካህን ሆኖ ከሌላ ሴት የካህኑም ሚስት ከሌላ ወንድ ቢሄዱ እነዚህ ሁሉ የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ ሌላ ቦታ አሳየኝ። 4 መላእክተ ጽልመት ተሸክመው ወስደው በእሳት አልጋ አስቀምጠው በእሳት ፍላጻ ሲነድፉት የእሳት ውሃ ሲያፈሱበት አንድ ሽማግሌ ሰው አየሁ። ባየሁትም ጊዜ ብዙ አለቀስኩ። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ጳጳስ ነው አለኝ። ኃጢአቱንም እነግርሻለሁ አለኝ። የቤተ ክርስቲያንን ሥነ ሥርዓት አልተከተለም፣ በሕጌ ተጠብቆ አልኖረም፣ ሥጋዬን ደሜን ያረከሰ ነው፣ ዘመኑንም በዝሙት የፈጸመ ነው። ዳግመኛ እንግዳ አልተቀበለም፣ ለተራበ አላበላም፣ ለተጠማ አላጠጣም፣ ለታረዘ አላለበሰም፣ የታመመ አልጠየቀም፣ ያዘኑትን አላረጋጋም፣ የታሰሩትን አላስፈታም። ስለዚህ የዘላለም ቦታው ይህ ነው አለኝ። ከዚህ በኋላ 4 መላእክተ ጽልመት በእሳት ነዶ እየደበደቡ ከእሳት ባህር ሲጨምሩት አንድ ታላቅ ሰው አየሁ። ይህ ሰው ማን ነው? ኃጢአቱስ ምንድን ነው ብዬ ጠየቅኩት። ሊቀ ጳጳስ ነው፣ ኃጢአቱን ነግርሻለሁ አለኝ። አንድነቴን ሦስትነቴን ለሕዝብ አላስተማረም። ራሱን ወዳድ፣ የግል ጠቅሙን ፈላጊ፣ ነገሥታትን መኳንንትን አይመክርም። ፍርድ ሲጓደል ድሃ ሲበደል ዳኞችን አይገስጽም አያስተምርም። ስለዚህ የዘላለም ኩነኔው ነው አለኝ። ከዚህ በኋላ የመለኮትን ሥጋ ስትበላ ትራባለህን? የመለኮትን ደም ስትጠጣ ትጠማለህን? ብለው በአፉ እሳት ሲያጎርሱት እሳት ሲያጠጡት መላእክተ ጽልመት ሲጎትቱት አንድ ሰው አየሁ። ይህ ሰው ማን ነው? ኃጢአቱስ ምንድን ነው አልኩት። ቄስ ነው፣ ኃጢአቱንም እነግርሻለሁ አለኝ። በክህነት ሥራ አልኖረም፣ ሰውነቱንም ንጹሕ አላደረገም፣ ዘመኑንም በሳቅ በጨዋታ የፈጸመ ነው። የዘላለም ኩነኔው ይህ ነው አለኝ። ዳግመኛ መላእክተ ጽልመት ፊቱን እየደበደቡ በግንባሩ ሲያዳፉት ምላሱም በእሳት ምላጭ ቆርጠው በአፉ ደም ሲዘንብ ወደ እሳት ባህርም ሲጨምሩት አንድ ሰው አየሁ። ይህ ሰው ማን ነው? ኃጢአቱስ ምንድን ነው ብዬ ልጄን ጠየቅኩት። መለሰልኝ። ዲያቆን ነው አለኝ። ኃጢአቱስ ምንድን ነው ብዬ ጠየቅኩት። ኃጢአቱንም እነግርሻለሁ አለኝ።
በሕግ ያልኖረም፣ ሥጋዬን ደሜን በንጹሕ አላዘጋጀም፣ ቤተ ክርስቲያን አልወደደም፣ ለግብረ ተልእኮ አልተፋጠነም፣ ድሃ ቢሞት አልቀበረም፣ ኩሩ ትዕቢተኛ ነው፣ ለዘላለም የሚኖሩበት ቦታ ይህ ነው አለኝ። ከዚህ በኋላ ብዙ የተበተኑ ሰዎች በእሳት መካከል አየሁ። እነዚህ እነማን ናቸው ብለው በፀሐይ፣ በጨረቃ፣ በከዋክብት፣ በእንጨት፣ በድንጋይ የሚያመልኩ ለዛር፣ ለቃልቻ፣ ለጠንቋይ የሚሰግዱ ናቸው። ስለዚህ ኩነኔያቸው ለዘላለም ይህ ነው አለኝ። ከዚህ በኋላ በእሳት ዛፍ ላይ የተሰቀሉ ብዙ ሰዎች አየሁ። ምንድናቸው ብዬ ልጄን ጠየቅኩት። ክብረትን የወደዱ ሀብት ገንዘብ እያላቸው ለተራበ የማይሰጡ የማይመጸውቱ ድሆችን የሚበድሉ ባለጠጎች ናቸው። ከመከራ ሥጋ ከመከራ ነፍስ ይወድቃሉ። ስለዚህ ለዘላለምም ቦታቸው ይህ ነው አለኝ። ከዚህ በኋላ በእሳት ሰንሰለት አንገታቸውን ታስረው ጨለማ የለበሱ ሴቶች አየሁ። እነማን ናቸው ብዬ ልጄን ጠየቅኩት። እናት አባቶቻቸውን በሕግ ሳያጋቧቸው ድንግልናቸውን ለማንም በዱር በጫካ የሚሰጡ የሚሰስኑ ክብረ ንጽሕናቸውን የሚያጎድፉ ናቸው። ስለዚህ ኩነኔያቸው ለዘላለም ይህ ነው አለኝ። ከዚህ በኋላ ልቅሶ፣ ጥርስ ማፋጨት ካለበት ገሃነመ እሳት እጃቸውን እግራቸውን ታስረው በእሳት ግንድ ተሰቅለው ብዙ ሰዎች አየሁ። እነማን ናቸው ብዬ ጠየቅኩት። የሰው ገንዘብ የሚበሉ እንደ ልባቸው የሚናገሩ በዚህ ዓለም ያላግባብ የከበሩ ወይም የበለጸጉ የሚገዙ የሚነዱ ብዑላን ነገሥታት መኳንንት ናቸው። ለዘላለም የኩነኔያቸው ቦታ ይህ ነው አለኝ። ከዚህ በኋላ የእሳት ውሾች፣ የእሳት እባቦች፣ የእሳት አንበሶች እግራቸውን እጃቸውን ሲሰብሯቸው በእሳት ዛፍ ላይ ተሰቅለው ብዙ ሰዎች አየሁ። እነማን ናቸው ብዬ ብጠይቀው ከቆብ በኋላ የሚሰስኑ መነኮሳት ናቸው። ሴቶችም በጸነሱ ጊዜ መድኃኒት እየጠጡ የሚያስወርዱ ናቸው። እነኛም ሕፃናት መልካምም ሆነ ክፉ ብንሰራ ምን ነው ባደግን፣ ያለ ጊዜያችን አጠፉን ብለው አቤት አቤት እያሉ ይጮኹባቸዋል። አባቴ ግን መልአኩን ሕፃናቶቹን ወደ መልካም ቦታ ውሰዳቸው ይለዋል። የእናቶቻቸውም ለዘላለም ኩነኔያቸው ይህ ነው አለኝ። በጥቡ ልቡና ንስሐ ቢገቡ አትምራቸውም ምን አልኩት። እምራቸዋለሁ አለኝ። ቀሳውስቱም የነፍስ ልጆቻቸውን መክረው ተቆጥተው ንስሐ ግቡ አይሏቸውም፣ እንደ ፈሌ እንደ ፉላ ይሆናሉ አለኝ። ከዚህም በኋላ እህል እንዳይበሉ ውሃ እንዳይጠጡ ተከልክለው በእሳት ግንድ ታስረው ብዙ ሰዎች አየሁ። እነማን ናቸው ብዬ ብጠይቀው እንዲህ አለኝ። ሴት በመርገም ጊዜዋ ሆና በሩካቤ ሥጋ የተገናኙ ዓርብ ሮቡን 40 ጾም ሁዳዴን የማይጾሙ የኩነኔ ቦታቸው ይህ ነው አለኝ። ንስሐ ቢገቡ አትምራቸውም ምን ብለው እምራቸዋለሁ አለኝ። ከዚህ በኋላ በእሳት መካከል እጃቸውን እግራቸውን የተቆረጡ ሰዎች አየሁ። ምንድናቸው ብዬ ጠየቅኩት። ለሰው ክፉ የሚጥሩ የሚጽፉም፣ የሰው ገንዘብ የሚሰርቁ የሚነጥቁ የሚዘርፉ፣ ጉልበት እያላቸው ሰርተው የማይበሉ አታላዮች፣ ኪስ አውላቂዎች፣ የሰው ቤት በቀን መዝጊያ የሚሰብሩ፣ ሌሊት ግድግዳ የሚሰረስሩ፣ ለሰው ነፍስ የማይሳሱ፣ ርኅራኄ የሌላቸው፣ በገንዘብ እየተገዙ የሰው ነፍስ የሚያጠፉ፣ ዓይናቸውን በሰው ሀብት ላይ የሚያሳርፉ፣ በጠዋት ወደ መሸታ ቤት የሚገሰግሱ፣ በብዙ ድካም ያገኙትን ገንዘብ ቤተሰቦቻቸውን በድለው ለመሸታና ለዝሙት የሚያጠፉ ሰካራሞች፣ አጭበርባሪዎች ናቸው። የኩነኔ ቦታቸውም ለዘላለም ይህ ነው አለኝ። ከዚህም በኋላ በእሳት ልጓም ተለጉመው በእሳት ሜንዶ ፊታቸውን ሲደበድቧቸው አየሁ። ምንድናቸው ብዬ ልጄን ጠየቅኩት። ባልንጀራቸውን የሚሰድቡ የሚያዋርዱ፣ ምቀኞች፣ ተንኮለኞች፣ ማርተኞች፣ ሰላቢዎች፣ ትዕቢተኞች፣ ሰውን አሽማጣጮች ናቸው አለኝ። ዲያብሎስ አዳምን በሰደበ ከማረጉ ተዋርዷልና ዳግመኛ ጨው ባሩድ የተሞላበት ጨለማ ጉድጓድ አየሁ። በዚያው ውስጥ እግራቸውን እጃቸውን የተቆረጡ ብዙ ሰዎች አየሁ። ምንድናቸው ብዬ ልጄን ጠየቅኩት። አንድነቴን ሦስትነቴን ቅድመ ዓለም ከአብ ያለ እናት መወለዴን
ድኅረ ዓለም ከሰማይ ሰማያት ወርጄ ከድንግል ማርያም ያለ አባት መወለዴን፣ በሄሮድስ ቅናት ከሀገር ወደ ሀገር መሰደዴን፣ መጠመቄን፣ መገረፌን፣ መገፈፌን፣ በመልዕልተ መስቀል መሰቀሌን፣ በቀኖት መቸንከሬን፣ ሞቼ መነሳቴን፣ ከትንሣኤም በኋላ በ40ኛ ቀን ወደ ሰማይ ማድረጌን፣ በኋላም ይህን ዓለም ለማሳለፍ በጌትነትና በታላቅ ግርማ መምጣቴን የማያውቁ አረመኔዎች ናቸው። ለዘላለም የሚኖርበት የኩነኔ ቦታቸው ይህ ነው አለ። ከዚህ በኋላ የእሳት እባብ በአንገታቸው በአፋቸው ተጠምጥሞባቸው ከአፋቸው የእሳት ድኝ ሲወጣ ብዙ ሰዎች አየ። ምንድናቸው አልኩት። ብዙ ትምህርት ተምረው በሰንበት ከቤተ ክርስቲያን ሄደው ያላገለገሉ ካህናት ናቸው። ለዘላለም የኩነኔ ቦታቸው ይህ ነው አለኝ። ከዚህ በኋላ በእሳት ገመድ አስረው ራሱን ወደ ታች እግሩን ወደ ላይ አድርገው ሰቅለው አንድ ሰው አየው። ዳግመኛ በእሳት ጦር ፊቱን እየወጉ ከእሳት ላይ ሲጥሉት አየው። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ቄስ ነው፣ ኃጢአቱንም እነግርሻለሁ አለኝ። በሰንበት ዕጣን አያጥንም፣ እንዝላል፣ ትዕቢተኛ፣ ኩራተኛ ነው፣ ጸሎታ አደርስም፣ የዘላለም የኩነኔ ቦታው ይህ ነው አለኝ። ልጄን እንዲህ ስል ጠየቅኩት። ቁርባን ምን ጊዜ ይቁረብ? እሁድ በነግህ ቀዳሚት በ3 ሰዓት ሊቀድስ ይገባል አለኝ። ኦሪት ነቢያት ልፈጽማቸው ነው እንጂ ላሳልፋቸውና ልሽራቸው አልመጣሁም ብሎ መጽሐፍ የተናገረውን አልሰማሽምን አለኝ። ቀዳሚትን ከአንድ ቀን በቀር አልሻርኩትም፣ ሌሎች ሰንበታት እንደ እሁድ ያክብሯቸው አለኝ። ማለት እንደ እሁድ ያክብሯት ማለት ነው። ከዚህ በኋላ በእሳት ፍላጻ ሲነድፉት አንድ ሰው አየው። ይህ ሰው ማን ነው ብዬ ልጄን ጠየቅኩት። ዲያቆን ነው አለኝ። ኃጢአቱስ ምንድን ነው ብዬ ብጠይቀው እነግርሻለሁ አለኝ። መሥዋዕቱም በንጹሕ አላቀረበም፣ በሰዓቱም አላዘጋጀም፣ ሰውነቱንም ከኃጢአት አላነጻም፣ ለዘላለም የኩነኔ ቦታው ይህ ነው አለኝ። ከዚህ በኋላ ከሌላ ቦታ ወሰደኝ። የእሳት ጉድጓድ አየው። በውስጡ ብዙ ሰዎች ሞልተው በአንገታቸው የእሳት እባቦች ተጠምጥመውባቸው 4 መላእክተ ጽልመት የእሳት ጦር ሲወረውሩባቸው አየው። ባየኋቸውም ጊዜ ብዙ አለቀስኩ። እኒህ እነማን ናቸው ብዬ ልጄን ጠየቅኩት። መነኮሳት ናቸው፣ በሕግ ያልኖሩም ሥርዓቴንም አልጠበቁም። መነኮሳት ነን ሲሉ የመነኮሳትን ሥራ አይሰሩም። የማይረባቸውን የማይጠቅማቸውን ሥጋዊና ዓለማዊ ሹመት ይፈልጋሉ። ዘመናቸውንም በኃጢአት የፈጸሙ ናቸው። ለዘላለሙ የኩነኔ ቦታቸው ይህ ነው አለኝ። ከዚህም በኋላ የተዘጋጀ ታላቅ ገሃነም አየው። ልጄም እናቴ ማርያም ታየዋለችና ክፈቱት ብሎ የገሃነም እሳት በር ጠባቂውን ጠርቶ አስከፍቶ በሮቹ በተከፈቱ ጊዜ አይቼ ፈራሁ፣ ተንቀጠቀጥ። ይህ ቦታ ስሙ ማን ነው ብዬ ልጄን ጠየቅኩት። ገሃነም ነው አለኝ። በዚህስ ውስጥ የሚኖር ምንድናቸው? ኃጢአታቸውስ ምንድነው አልኩት። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ይገባ ዘንድ አይችልም። ስለዚህ ያልተጠመቁ አረመኔዎች ናቸው። የዘላለም ቦታቸው ይህ ነው አለኝ። እነዚህም በሥቃይ ያሉ ሁሉ ባዩኝ ጊዜ ማርያም አንቺ ከሁሉ ይልቅ የከበርሽ ነሽ፣ የማኅፀንሽን ፍሬ የከበረ ነው፣ አንቺን ያዩ ዓይኖቻችን የከበሩ ይሁኑ ብለው ጮኹ። እኔም ሰው ሆኖ ኃጢአት የማይሠራ የለምና ልጄን እባክህ ማርልኝ አልኩት። እርሱም ዓርብ በሰርክ ወጥተው እስከ ሰኞ ድረስ ስለ አንቺ በገነት ያሳርፏቸው አለኝ። ይህንንም በሰማው ጊዜ ልጄን ፈጣሪዬን አመሰገንኩት። እመቤታችን ድንግል ማርያም ይህንን ከዚህ በታች ያለውን ማስጠንቀቂያ ሰጥታለች። እወቁ፣ ተጠንቀቁ። ሴት አራስ ሆና በሩካቤ ሥጋ የተገናኘ በመርገሟም ሰዓት ወንድ ከሴት ሴቷን ከወንዱ ፍቃድ ሆነው ቢገናኙ ኃጢአት ይሆንባቸዋል። በልቡ ክፋት ያለበት ሰው ይህች መጽሐፍ ካለችበት ቦታ አይድረስ፣ መጽሐፉንም ከእንደዚህ ካለው መጥፎ ቦታ አታኑሩት ብላ ተናግራለች። ዳግመኛም ስለ በዓላት አከባበር ቢቻላችሁ 33ቱን ባይቻላችሁ 5ቱን የጥር ማርያምን፣ የየካቲትን ኪዳነ ምሕረት፣ የግንቦት ልደታን፣ የሰኔ ማርያምን፣ የነሐሴ 16 ፍልሰታን እነዚህም በዓላቶችን ያከበረ
ይህን መጽሐፍ የጻፈ ያጻፈ፣ ያነበበ፣ የተረጎመ፣ የሰማ ያሰማ፣ እነዚህን ሁሉ የፈጸመ በሞቱ ጊዜ እኔ ቆምላቸዋለሁ ብላ ለዮሐንስ ነገረችው። የአምላክ ልጅ ወልደ አምላክ ለችግር አማላጅቱ እመቤታችን ማርያም የገለጸላት ራእይ ባጭሩ እዚህ ላይ ተፈጸመ። የልጇ የወዳጇ ቸርነት ለሁላችን ይደረግልን። የእመቤታችን ረድኤት በረከት እስከ ዘላለሙ ይደርብን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ